እነዚህ ሁለት ሰዎች በቴክኖሎጂው ዓለም የገዘፈ ስም የገነቡ ናቸው። ቢዝ ስቶን እና ኢቫን ሻርፕ ይባላሉ። ቀዳሚው ስቶን የተወለደው በአሜሪካ ቦስተን ማሳቹሴትስ ውስጥ ነው። በዚያ ከሚገኘው ከዌስሌይ ሁለተኛ ደረጃ ትምህርት ቤት መደበኛ ትምህርቱን አጠናቋል። ከዚያ በኋላ ኖርዝ ኢስተርን ዩኒቨርሲቲ እና ቦስተን ዩኒቨርሲቲ ቢገባም ሁለቱንም ማጠናቀቅ ሳይችል ቀርቷል። ሻርፕም እንዲሁ አሜሪካዊ ነው። ፔንሲልቬኒያ አድጎ ከሁለተኛ ደረጃ ትምህርት በኋላ ከቺካጎ ዩኒቨርሲቲ በታሪክ ጥናት የመጀመሪያ ዲግሪውን አግኝቷል። በኋላም በኮሎምቢያ ድህረ ምረቃ ትምህርት ቤት አርክቴክቸር አጥንቷል። ትምህርቱን ከሁለተኛ ደረጃ በላይ መዝለቅ ያልቻለው ቢዝ ስቶን ከዓለማችን ግዙፍ የቴክኖሎጂ ኩባንያዎች መካከል የትዊተር መስራች ነው። በዚህ መድረክ ሰዎች ራሳቸውን አስተዋውቀዋል፣ ከሌሎችም ጋር ተዋውቀዋል። ተጠቃሚዎቹ ክፉም ደግም አይተውበታል። ትዊተር ዛሬ ስሙን ወደ ኤክስ ቀይሮ ባለቤትነቱም የኤሌክትሪክ ተሽከርካሪዎችን አምራቹ የቴስላ አስተዳዳሪ ኤሎን መስክ ሆኗል። በአባቱ ምክንያት ገና በለጋነቱ ራሱን እንዴት ኮድ ማድረግ እንደሚቻል ያስተማረው ኢቫን ሻርፕ ደግሞ መረጃን በዲጂታል ፒንቦርዶች መልክ የሚያቀርበው ፒንትረስትን መስርቶ ዝናው በዓለም የናኘ ግለሰብ ነው። ሁለቱም በመሠረቷቸው ኩባንያዎች ወደ ቱጃርነት ተለውጠዋል። ከጥቂት ሳምንታት በፊት ቢዝ ስቶን እና ኢቫን ሻርፕ ቀድሞ በሥራ ላይ ያዋሏቸውን መተግበሪያዎች የሚቃረን አዲስ መተግበሪያ አስተዋውቀዋል። አዲሱን መተግበሪያ ያስተዋወቁት በአጠቃላይ ማኅበራዊ ትስስር መድረኮች የሰው ልጅ አእምሮ ላይ ውድመት አድርሰዋል በሚል መነሻ ነው። መሥራቾቹ ይፋ ያደረጉት የማኅበራዊ ሚዲያ ውድመት ማርከሻ ቴንግል በመባል ይጠራል። ቴንግል ተጠቃሚዎች የግል ሕልማቸውንና መድረስ የሚፈልጉበትን ግብ ከጓደኞቻቸው ጋር እንዲጋሩ፣ እርስ በርስ እንዲደጋገፉና ስኬትን የሚያበረታታ ነው ተብሏል። ኩባንያው መተግበሪያውን ያበለጸገው ሰዎች ሕይወታቸውን እንዲሁ በስማ በለው እንዳይመሩ መሆኑን አስታውቋል። ዋና መስሪያ ቤቱ በሳን ፍራንሲስኮ የሚገኘው የቴንግል ዋና አስተዳዳሪ ዌስትኮ በድረገጹ ላይ እንዳሰፈረው ተልዕኮ ሰዎች ሕይወታቸውን የበለጠ ዓላማ እንዲኖረው የሚረዱ መሣሪያዎችን ማቀበል እንደሆነም ይገልጻል። ስለ መተግበሪያው የተናገረው የቀድሞ የትዊተር ባለቤት ቢዝ ስቶን የሙከራ ደረጃ ላይ ይገኛል ያለው መተግበሪያው በየማለዳው ለተጠቃሚዎች ዛሬ ምን የማድረግ ዓላማ አለሽ የሚል መልእክት እንደሚልክ ገልጿል። የቴንግል አስተዳዳሪና የዌስት ኮስት ዋና ሥራ አስፈጻሚ በመሆን የሚሠራው የፒንትረስቱ ኢቫን ሻርፕ ነው። በቅርቡ በተላለፈ ፖድካስት ላይ ስልክና ማኅበራዊ ሚዲያዎችን በመሠረቱ ሰውን በምን ረገድ እንዳስተጓጎሉ ለ8 ዓመታት ስብሰለሰል ቆይቻለሁ ሲል ተናግሯል። በዚህም ጥቂትም ቢሆን የተሻለ ለማድረግ ምን መስራት እንደሚገባን እረዳለሁ ብሏል። አዲሱ መተግበሪያ ለሁለቱ ሰዎች ቀድሞ ላስተዋወቁት መተግበሪያ ጸጸታቸውን የሚገልጹበት ይመስላል። በእርግጥ የጸጸቱ ተጋሪዎች ቢዝ ስቶንና ኢቫን ሻርፕ ብቻ አይደሉም። በመላው ዓለም የሚገኙ ሕፃናት ልጆቻቸው በስልክ ሱስ የተጠመዱባቸው ወላጆችም ጭምር ናቸው። ጉዳዩ ከወላጆች አልፎ የመንግሥታት ዓይን ውስጥ ወድቋል። ከኢትዮጵያ እስከ አውስትራሊያ ትምህርት ቤቶች ሕግ እንዲያወጡም አስገድደዋል። በኢትዮጵያ በዘንድሮ ዓመት ትምህርት ቤት ውስጥ ስልክ ይዞ መግባትን የሚከለክለው ሕግ ተግባራዊ ተደርጓል። የአውስትራሊያ መንግሥት ደግሞ ከታህሳስ ጀምሮ ተፈጻሚ ባደረገው ሕግ ከ16 ዓመት በታች የሆኑ ታዳጊዎች ማኅበራዊ ሚዲያ እንዳይጠቀሙ እገዳ ጥለዋል። የሀገራቸው ታዳጊዎች ሁኔታ ያላማራቸው የሚመስሉት የአውስትራሊያ ጠቅላይ ሚኒስትር አንቶኒዮ አልባኒዝ የማኅበራዊ ሚዲያ ተጠቃሚዎችን ዕድሜ የሚያረጋግጠውን አሰራር መዘርጋት ያስፈለገው ታዳጊዎች ከእውናዊው ዓለም እየተነጠሉ በመምጣታቸው ነው ብለዋል። የሚዲያ አማራጩ ሕፃናትን ከእውናዊው ዓለም ከማቆራረጡ ባለፈ ከእውነተኛ ጓደኞቻቸው ጭምር እያራቀ እንደሚገኝም አስረድተዋል። አያይዘውም በማኅበራዊ ሚዲያ ምክንያት ወላጆች ከፍተኛ ጭንቀት ውስጥ መግባታቸውንም ተናግረዋል። ሌሎች አገሮችም እንዲሁ እርምጃውን እየተከተሉ ነው። በተያዘው ሳምንት እግዱን ለመጣል እያጤነች መሆኑን ያሳወቀችው ሌላዋ ሀገር ህንድ ሆናለች። ባለሙያዎች እንደሚሉት በመላው ዓለም መንግሥታት ለጉዳዩ ትኩረት መስጠታቸው የሕፃናቱን ማኅበራዊ ሚዲያ አጠቃቀም ለመቆጣጠር እርምጃዎችን መወሰዱም በዲጂታል ጉዳት ዙሪያ ያለው ክርክር መሠረታዊ ለውጥ እንዲታይበት አድርጎታል። ስለ ጉዳዩ የሚጽፉ በርካቶች ሕፃናትን ከማኅበራዊ ሚዲያና የስልክ ጉዳት ለመከላከል የመንግሥታትን ጣልቃ ገብነት የሚያበረታቱት በማኅበራዊ መድረኮቹ ስሪት አደገኛነት ነው። ቀዳሚው አደገኛ ጉዳይ ማኅበራዊ ሚዲያዎች የተጠቃሚዎችን ባህሪ በሥርዓት መሰብሰባቸው ነው። ከዚያም ትንታኔ በመሥራት የተጠቃሚውን የወደፊት እርምጃም ይተነብያሉ። የሰበሰቡትን መረጃ ከተነተኑ በኋላ
ተጠቃሚው ዝንባሌው ምን እንደሆነ በመለየት ይህን ታሳቢ ያደረገ ማስታወቂያ የሚያቀርቡለታል። የሁሉም ነገር መጨረሻው ገበያ ነው። በዚህ ስርዓት ውስጥ ልጆች በቀላሉ ሊጠቁ የሚችሉ የማህበራዊ ሚዲያ ተጠቃሚዎች ብቻ ሳይሆኑ ጠቃሚ የመረጃ ምርኮኞችም ናቸው። ነገሮችን የማገናዘብ አቅማቸው ላልዳበረው ለእነዚህ ልጆች የመተግበሪያዎቹ ቀመር ማለትም አልጎሪዝም የሚባለው ልጆቹ የሚወዱትን ብቻ ሳይሆን ወደፊት የሚመኙትንም ነገር ጭምር የመቅረጽ አቅም አለው። ለሕፃናት የአእምሮ ደህንነት የሚሟገቱ እንደሚሉት በዚሁ ምክንያት አሁን ያሉት ደንቦች መታረም ይኖርባቸዋል፣ አሊያም ሊታገዱ ይገባል። ከእግዱ ጎን ለጎን በተለይ ከሕፃናት መረጃ መሰብሰብ ላይ ገደቦችን የመጣል ማስታወቂያዎችን የመከልከልና ለሕፃናቱ እንዲያዩአቸው የሚመክሯቸውን ይዘቶች ጣልቃ ገብቶ ማስተካከል እንደሚገባም ይከራከራሉ። በእርግጥ መተግበሪያዎቹን የሰሩ ሀገሮች ለራሳቸው ዜጎች ጥንቃቄውን ያደርጋሉ። በአሁኑ ሰዓት ታዋቂ ከሆኑ ማኅበራዊ ትስስር መድረኮች ውስጥ በቻይና የሚመራው ቲክቶክ በሀገሪቱ ብቻ ሕፃናት ላይ በጣም ጥብቅ የሆነ ዲጂታል ቁጥጥር ይደረግበታል። በዚህም ዕድሜያቸው ከ14 ዓመት በታች ለሆኑ ሕፃናት በየቀኑ 40 ደቂቃ ብቻ መመልከት ቢፈቀድላቸውም በዲጂታል አጠቃቀም ላይ ግን ምሽት ከ4 ሰዓት እስከ 12 ሰዓት ድረስ ሙሉ በሙሉ ገደብ ተጥሏል። ምንም እንኳን ቲክቶክ በዓለም አቀፍ ደረጃ ከግማሽ ቢሊዮን በላይ ተጠቃሚዎች ቢኖሩትም በቻይና ውስጥ የሚሠራው በተለየ ስሪት ዱዊን በመባል በሚጠራ መተግበሪያ ነው። ይህ መሆኑ የተለየ ስልት ወይም አልጎሪዝም እንዲጠቀም አድርጎታል። በተጨማሪም በትምህርታዊ ይዘት ላይ የበለጠ ትኩረት ያደርጋል። ይህን ግን ለሌሎች ሀገሮች ሲያደርጉት አልታየም። የሕፃናትንና ታዳጊዎችን ትኩረት እየሰለቡ ነው የሚባሉት ማኅበራዊ ትስስር መድረኮች በእነዚህ አከራካሪ ሁኔታዎች ቀጥለው መንግሥታት ልጆቻቸውን ለመከላከል ጥረት ቢያደርጉም እንደ ቻይና ሁሉ ጥፋቱን ቀድመው በለኮሱት እንደ ትዊተሩ ቢዝስቶንና የፒንትረስቱ ኢቫን ሻርፕ አይነቶቹ ማርከሻ ተብሎ የተሠራውም ቢሆን ሌላ መተግበሪያ ነው። መተግበሪያው ደግሞ አሁንም ቢሆን ከስልክ ጋር የተገናኘ መሆኑ መፍትሔውን ወለፈንድ ያደርገዋል። በዚህ መሃል ኃላፊነቱ አሁንም ቢሆን የሚወድቀው በወላጆች ላይ መሆኑ ምትክ አልባ ነው። ለዚህ ጥንቅር ቲአርቲና ሬውተርስን በዋና ምንጭነት ተጠቅመናል።